ሰላም አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአሚና ቤተሰቦች እንዴት ናችሁ? ሰላም ናችሁ? አለሁ አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ በማድረግ ተጎኔ ቁሙ። ቪዲዮዎችን ላይክ እያደረጋችሁ ለብዙ ሰዎች ይደርሱልኛል። ምንም የሚጎዳችሁ ነገር የለም፣ ግን እኔን ይጠቅመኛል እና ጀዛችሁን አላህ ክፈላችሁ። ዛሬ እንግዲህ ነቢሃ ሰርፕራይዝ አድርጋኛለች። ቤቱን በረንዳውን በጣም ፏፏ አድርጋ ነው የጠበቀችኝ። ወፍጮ ሄጄ ነበር። እናም ፏ አድርጋ ጠብቃኛለች እላችኋለሁ። እስኪ ላሳያችሁ፣ አብራችሁኝ ቆዩ ማለት ነው። እንግዲህ ቤቱንም እንደዚህ አድርጋ አጥድታለች ማለት ነው። ሁሉንም ዙሪያውን ሳይቀር ቤቷንም ኩሽና ምናምን አልቀራትም። ፏ አድርጋ ጠብቃኛለች። እኔ ደግሞ ሽሮ አስፈጭቼ እየመጣው ነው። በጣም ደስ ብሎኛል ማለት ነው። እና ቡና ልጠጣ ነው ማለት ነው። ሻወር ወስጄ ምናምን አሁን ያው እሷ እያዘጋጀች ነው ቡናዋን። እዚህ ጋ እንግዲህ እንደምታዩት ቡና እየጠጣሁ ነው። አልሐምዱሊላሂ ረቢል ዓለሚን እያልኩኝ ለአላህ ሽኩር እያስገባሁ ቡና እየጠጣሁ ነው። እንግዲህ ወቅት ደርሶ ልጅ ያፍልታልኝ እየጠጣሁ ነው ማለት ነው። እንግዲህ ከአረብ ሀገር ሆኜ ወልጄ ላኳል እየጠቀመች ነው እላቸዋለሁ። ልጅ ይጠቅማል፣ ብር ያልቃል ማለት ነው። የማያልቀው ቤትና ልጅ ብቻ ነው ከሳኡዲ ንብረት ላይ ማለት ነው። እድሜያቸው ታሄድ ውለዱ። እድሜያቸው ሄደው ገንዘባቸውንም ምናቸውንም ያጡ ሰዎች አሉ። ወይ ተልጅ ወይ ተገንዘብ ያልሆኑ ማለት ነው። በጥረት ልጆቻችሁ ውለዱ። በምንም አይነት ሁኔታ ቢሆን ልጅ መውለድ ጊዜ የሴት ልጅ ጊዜ በጣም ትንሽ ስለሆነ እንደገና ደግሞ መውለድ በጣም ባህር ወላድ የሚባል ብዙ ጊዜ የሚወልዱ ሰዎች እና መውለድ ያቆሙ ሰዎች መውለዳቸው አንድ አይደለም። ውለዱ እና አንድ ቀን ይጠቅሟችኋል። ገንዘብ ብቻ ምንም አያደርግም ልላችሁ ነው። እኔም እዚህ ጋር አልሐምዱሊላህ ረብል ዓለሚን ለዚህ ያበቃኸኝ ጌታ አልሐምዱሊላህ እያልኩ ነው። እናቴንም አላህ ጀዛዋን ይክፈላት። እኔን አሳድጋ ልጆቼን አሳድጋ እዚህ ደርሻለሁ እላችኋለሁኝ። ያው እንግዲህ አፉ በይኝም እያልኩ ማለት ነው። እና እዚህ ጋር እንግዲህ ቡናዬን እየጠጣሁ ነው። ቡና እንግዲህ እኔ 2 ስኒ 1 ስኒ ነው የምጠጣው። ያው ሱስ የለኝም። ሱስ የሚባል ነገር አላውቅም ማለት ነው። ሱስ አይረባም። ሱስ እንዳለምዱ ወለ የሻይ ወለ የምን ማለት ነው። አብዛኛውን ሰው የሻይ ሱስ ያዘን የቡና ሱስ ያዘን ይላሉ። ሁሌም እኔ ብጠጣም ራሱ ለሱስ እኔ ቦታ አልሰጥም። ለሱስ ቦታ አትስጡ። ቦታ ለሰጡት ነገር ነው። ያኔ እኔ በጣም ይገርመኛል። ሰው እንደው የጫት ሱስ ይዘዋል። ሴት ሆነው የጫት ሱስ ይይዛቸዋል። እንግዲህ ወንዶቹስ የቡናስ የታወቀ ነው ሱሱ። እንግዲህ የቡና ሱስ ይላሉ፣ የሻይ ሱስ ይላሉ። በጣም ከባድ ነው። ያኔ ቦታ ሰጥተውት ነው ማለት ነው። እና ምዝጋ እንግዲህ ልጆቼ ጋር እየተዳረኩኝ እየተንጫጫሁ ነው የምጠጣው ማለት ነው። እዚህ ጋር ማሄ እንግዲህ እያዳረቀኝ ነው። ያው አልሐምዱሊላህ ከልጆቼ ጋር አላህ ለዚህ ታበቃኸኝ አልሐምዱሊላህ ረብል ዓለሚን እያልኩ እየኖርኩ ነው እላቸዋለሁ። እናም ጓደኞቼ ላይክ ሰብስክራይብ አድርጉልኝ፣ አበረታቱኝ። ኢንሻአላህ በአዳዲስ ቪዲዮ መጣለሁ። እናም ጓደኞቼ እንግዲህ ጓደኞቼ ምኖቼም ልጆቼ ናቸው። የምኖረውም ለነሱ ነው አሁን ሰዓት ላይ ማለት ነው። ያው ቡና የምጠጣው ከነሱ ጋር ነው እላቸዋለሁ። ያው ጓደኛ ምናምን እየሰበሰብኩኝ እንደዚህ አልጠጣም። ቡናም ለራሴና ልጆች ጋር ነው። ከልጅ ጋር መሆን ያው ተሀሳብም ተምንም ነፃ መሆነው ከልጆች ጋር ተሆን ነው ማለት ነው። ሰው ጋር በሄዳችሁ ቁጥር ብዙ ሀሳቦች ይጨማመሩባችኋል። ነሚማ ሁሉ ነገር ማለት ነው። ልጅ ምንም አያውቅም። እንደውም ልባችሁ ንጹህ ሆኖ አይምሯችሁ ረፍት ያገኛል። እና አላህ ሱብሃነሁ ወተዓላ ሁላችሁንም ለዚህ ደረጃ አላህ ያብቃችሁ።
የሰው ልጅ ዋናው ጤና ነው። ጤና ካለ ሁሉም አለ። ነገም ሌላ ቀን ነው የሚባል አለ። የሰው ልጅ ሀሳብ በምንም አይነት ደረጃ ሆኖ አላህን መማረር ጥሩ አይደለም። ያው ንዴትና መማረር በሽታ ላይ እና ችግርን በችግር ላይ ነው የሚደራረበው። ኢማን አድርጋችሁ ኢክላስ አድርጋችሁ እንትን ታላችሁ ያው አላህ ነገም ሌላ ቀን ነው፣ የነገውን የሚያውቀው አላህ ነው። እና ያው ብዙም መጨናነቅ ምናምን አያስፈልግም ለሰው ልጅ። እዚህ ጋር እንግዲህ እንደምታዩት እየረበሸን ነው ማለት ነው። በጣም ጫጫታ ነበረው እንደዚህ ሲደባደቡ። ያው በመሀል ተው ተው እያልኩ ነው የምጠጣው ማለት ነው። እዚህ ጋር እንግዲህ እየረበሸ ነው፣ ትንሱ ነው የሚረብሸው። እያመለጠ ወደ እኔ እየመጣ ነው ማለት ነው። ያው እንደዛ ነው እላችኋለሁ። በጣም ደስ ይላል፣ ደስ ብሎኛል። አልሐምዱሊላህ እንግዲህ መጨረሻዬንም አላህ ያሳምርልኝ። አላህ በሰላም ይገልግልኝ። ዱአ አድርጉልኝ። ላይክ ሼር እያደረጋችሁ መልካም ኮሜንታችሁንም ጻፉልኝ። መልካም ኮሜንታችሁን ጻፉልኝ ከስር ማለት ነው። እናንተንም አላህ ለዚህ ያብቃችሁ። ሁላችሁም ያሰባችሁትን የነየታችሁትን አላህ ያደርግላችሁ። የሰው ልጅ እንግዲህ ወዶ አይሰደድም። እና እንግዲህ ዛሬ ይሄን ይመስላል ቆይታዬ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ላይክ አድርጉልኝ። ለምንድን ነው የማታበረታቱኝ? ቪዲዮዎቼ ለሰው እየደረሱ አይደለም፣ ግን እሰራለሁ ለሰዎች አይደርሱም። ታበረታቱኝ ምናምን በጣም ደስ ይለኛል። ሰማይ